ምንም አይነት ዲግሪ ሳይኖራችሁ ምንም አይነት ሰርቲፊኬት ሳያስፈልጋችሁ የአፍ መፍቻ ቋንቋችሁን ብቻ በመጠቀም በዓለም አቀፍ መድረክ ላይ እንዴት ዶላር እንደምታገኙ ከኤ እስከ ዜድ አሳያችኋለሁ። ባለፈው በስልክ ብቻ የሚሰሩ 5 ስራዎች ብዬ በሰራሁት ቪዲዮ ላይ እንዲህ ያለ ጥያቄ ማአት ይዘንባል ብዬ አልገመትኩም ነበር። ኮሜንት ላይ ያነበብኩት አንድ የጋራ ድምጽ ሁሉም ሰው ስለ 5ኛው ነጥብ ነበር ሲጠይቀኝ የነበረው። ኮሜንቱ በዛ ተጥለቅልቆ ነበር። እባክህ አማርኛን ወይም ደግሞ የትኛውንም ቋንቋ ሊሆን ይችላል፣ ኦሮሞኛም፣ ትግርኛም፣ ጉራጌኛም እነዚህን ቋንቋዎች በማስተማር ብቻ ዶላር መስራት ይቻላል ወይስ ቀልድ ነው? አሳየን ስትሉኝ ነበር። ዛሬ ለዚህ ጥያቄ መልስ ብቻ አልሰጣችሁም። ወደ ውስጥ ገብቼ ማንም የማያውቀውን ብዙዎች ሞክረው የወደቁበትን ነገር ግን ጥቂቶች በወር ከ500 ዶላር በላይ እየሰሩበት ያለውን ድብቅ መንገድ አመጣላችኋለሁ። ዝግጁ ናችሁ? በኪሳችሁ ያለውን ወርቅ ሳታውቁት ሌላ ቦታ ብረት ስትፈልጉ እንደኖራችሁ ልንገራችሁ። አሁን የምትናገሩት ለእናንተ ተራ የሚመስለው መግባቢያ ቋንቋ ለሌሎች ምን ያህል ዋጋ እንደሚያወጣ ብታውቁ ኖሮ አንድም ቀን በዝምታ አታሳልፉም ነበር። ዛሬ ምንም አይነት ዲግሪ ሳይኖራችሁ ምንም አይነት ሰርቲፊኬት ሳያስፈልጋችሁ የአፍ ቋንቋችሁን ብቻ በመጠቀም በዓለም አቀፍ መድረክ ላይ እንዴት ዶላር እንደምታገኙ ከኤ እስከ ዜድ አሳያችኋለሁ። ነገር ግን ተጠንቀቁ። ቪዲዮውን አሁን የምታቋርጡት ከሆነ ወይም ዘለል እያደረጋችሁ የምታዩት ከሆነ አንድ ትልቅ ስህተት ትሰራላችሁ። ብዙ ኢትዮጵያውያን አካውንት ከፍተው ውድቅ ወይም ሪጀክት የሚደረግባቸው አንድ ገዳይ ስህተት አለ። እሱን ካላለፋችሁ ልፋታችሁ ዜሮ ነው የሚሆነው። ይህንን ስህተት እንዴት እንደምታልፉና ተማሪዎች እናንተን ፈልገው እንዲመጡ የሚያደርገውን ሚስጥራዊ ስልት በዚህ ቪዲዮ መሃል ላይ ነግራችኋለሁ። ወደ ቪዲዮ ከመጀመራችን በፊት ግን አንድ መሰረታዊ ነገር እንግባባ። ማን ነው የሚከፍለን? ለምንስ ይከፍሉናል? የሚለው ጥያቄ መመለስ አለበት። ምን እንደምትሰሩ መጀመሪያ በጣም ግልጽ ሊሆንላችሁ ይገባል። አንድ እውነታ ልንገራችሁ። በአሜሪካ፣ በአውሮፓ፣ በካናዳ እና በአውስትራሊያ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን አሉ። እነዚህ ቤተሰቦች አንድ ትልቅ ጭንቀት አለባቸው። እሱም ልጆቻቸው ባህላቸውን፣ ማንነታቸውንና ቋንቋቸውን እየረሱ መሆናቸው ነው። አንድ አባት አስቡት፣ ልጁን እንዴት ነህ ሲለው ልጁ አም ፋይን ዳድ ብሎ በእንግሊዘኛ ሲመልስለት ምን ያህል አባት ሊሰማው እንደሚችል። ይሄ አባት ልጁን አማርኛ የሚያለማምድለት ሰው ለማግኘት ምን ያህል ለመክፈል ዝግጁ ይመስላችኋል? በተጨማሪም ኢትዮጵያ መጥተው ለመስራት፣ ለመኖር ወይም ለመጎብኘት የሚፈልጉ የውጭ ሀገራት ዜጎችም ጭምር አሉ። እነዚህ ሰዎች የሚፈልጉት አስተማሪ አይደለም፣ ሰዋሰውና ግራመር የሚያስተምር ኮሌጅ አይደለም የሚፈልጉት እንደ ጓደኛ የሚግባባቸውና ቋንቋውን የሚያለማምዳቸው ሰው ነው። የሚፈልጉት ትዕግስት ያለው ስለ ኢትዮጵያ ባህል የሚያወራት ስህተታቸውን ሳይቀልድባቸው የሚያርም ሰው ነው። እናንተ ደግሞ ያ ሰው ናችሁ። ስለዚህ ስራው ላንጉዌጅ ቱቶሪንግ ይባላል። እዚህ ጋር ነው ብዙ ሰው የሚምታታው። ሁለት አይነት አስተማሪ አለ በኦንላይን ዓለም ውስጥ ማለት ነው። የመጀመሪያው ፕሮፌሽናል ቲቸር ነው። ይህ ዲግሪ የማስተር ሰርቲፊኬት ወይም የቋንቋ ጥናት ወረቀት ላላቸው ነው። ይህን ከመረጣችሁ አይቶኪ ማስረጃ ካላቀረባችሁ በቀር አይቀበላችሁም። ሁለተኛው ኮሚዩኒቲ ቱቶር ይባላል። ይህ የማህበረሰብ አሰልጣኝ። ይሄ ለኛ ለጀማሪዎች የተሰራ ወርቅ እድል ነው። ይህ ማለት ዲግሪ የለህም ግን ቋንቋውን አቀላጥፈህ መናገር ትችላለህ ማለት ነው። እኛ የምንመዘገበው እዚህኛው ላይ ነው። ስራው ምንድነው? ቪዲዮ ላይ ትገናኛላችሁ። ዛሬ ምን ሰራ ትባባላላችሁ። ስለ ኢትዮጵያ ምግብ፣ እንዴት እንጀራ እንደሚጋገር፣ የኢትዮጵያ ቡና አፈላል ምናምን እነዚህ ነገሮች፣ ስለ ኢትዮጵያ ባህላዊ ሙዚቃዎች፣ ውዝዋዜዎች ምናምን ታወሩታላችሁ ማለት ነው። ስለ ተፈጥሮ ቦታዎች፣ ስለ አኗኗር ዘይቤዎች ምናምን ታወሩታላችሁ ማለት ነው። እና እሱ ምናልባት አማርኛን በሚለምድበት ሰዓት የሚያስቁ ቃላቶች ምናምን ሲያወጣ ፈገግ እያላችሁ እያዝናናችሁት ምናምን ማስተማር ነው። ይሄ ነው ስራው። ለዚህ ደግሞ በዶላር ይከፈላችኋል። አሁን ስልካችሁን አውጡና ተከተሉ።
የምንጠቀመው ዌብሳይት italki.com ይባላል። እዚህ ላይ ጻፍኩላችሁ ማለት ነው። ሌላም አለ ፕሪፕሌይን መጠቀም ትችላላችሁ፣ ግን ለጀማሪ ስለሆነ italki ተመራጭ ነው። ይህ ዌብሳይት በአፕሊኬሽን መልክም ስላለ ስልካችሁ ላይ ገብታችሁ italki ብላችሁ ሰርች ብታደርጉ ይመጥላችኋል። ዳውንሎድ ማድረግ ነው። ከዛ በኋላ ኢሜል ይጠይቃችኋል። ኢሜል መሙላት ነው አስፈላጊ የሆነው ማለት ነው። ከዛ ነው የተለያዩ ኦፕሽኖችን ያመጣላችኋል። ቢካም ኤ ቲቸር የሚለውን ትመርጣላችሁ ማለት ነው። ከዛም በኋላ ነው ወሳኙ ነገር ያለው ታይፕ ኦፍ ቲቸር ሲላችሁ ቅድም እንዳልኳችሁ ኮሚዩኒቲ ቱቶር የሚለውን ብቻ ምረጡ። ፕሮፌሽናል ካላችሁ ሰርቲፊኬት ይጠይቃችኋል። እዛው ከቻናሉ ጋር ከባድ ግብግብ ትገጥማላችሁ ማለት ነው። ወደ አራተኛው ደረጃ እንለፍ። ፕሮፋይላችሁ የሱቃችሁ በር ወይም ታፔላ እንደማለት ነው። ኮዝ እኛ ታፔላዎችን አይተን ወደ ሱቆች የምንገባውና አንደኛ ፈገግ ያለ ፎቶ ፕሮፋይላችሁ ላይ ሊኖር ይገባል። ጥራት ያለውና ፊታችሁን በደንብ የሚያሳይ ፎቶ ማስገባት አለባችሁ። ሌላው ደግሞ ይሄ የሚያስጠሉ ወይም ደግሞ የተቆራረጡ የሆኑ ፎቶዎችን ከሆነ ነገር ላይ ቆርጣችሁ ያመጣችሁ ማስገባት የለባችሁ። ሞር ደግሞ ዘና ያለ ይሄ ዌልካሚንግ የሆነ አይነት ፎቶ መሆን አለበት። ከዛ እዚህ ጋር አፍተር ፕሮፋይል ፎቶ አባውት ሚ የሚል ፊውቸር ይመጥላችኋል። እዚህ ጋር እኔ አማርኛ እችላለሁ ብላችሁ ብቻ ጽፋችሁ እንዳታልፉ። ራሳችሁን የምትሸጡበት ቦታ ነው። እኔ የአማርኛ ቋንቋ ተናጋሪ ነኝ፣ ስለ ባህል ማውራት እወዳለሁ፣ የእግር ኳስ አድናቂ ነኝ፣ በጣም ትዕግስተኛ ሰው ነኝ፣ እንደዚህ ያላችሁ ራሳችሁን ሞላ እያረጋችሁ ትጽፋላችሁ ማለት ነው። ተማሪው የሚያየው የጋራ ነገር እዛ ጋር ይኖራል። ምናልባት እኔ የእግር ኳስ አድናቂ ነኝ ስትሉ እሱም እግር ኳስ አድናቂ ሊሆን ይችላልና ከዚህ ሰው ጋር በሆነ ስለ ኳስ እያወራው ቋንቋ መልመድ ይችላለሁ ብሎ ሊያስብ ይችላል። ስለዚህ ብዙ ነገሮችን ጻፉ ማለት ነው። አሁን ቅድም የነገርኳችሁ ብዙዎች ተመዝግበው italki ወይም ይህ ፕላትፎርም ውድቅ የሚያደርግባቸው ዋና ምክንያት ምን እንደሆነ ልነግራችሁ ነው። ዝግጁ ናችሁ? የመጀመሪያው ኢንትሮዳክሽን ቪዲዮ ወይም የራሳችሁ የመግቢያ ቪዲዮ ጥራት ማጣት ነው። italki ላይ ተቀባይነት ለማግኘት ከ1 እስከ 3 ደቂቃ የሚረዝም ስለራሳችሁ የምትናገሩበት ከጽሁፉ ሌላ ማለት ነው ቪዲዮ መጫን አለባችሁ። ሃይ ሰላም፣ እንዴት ናችሁ? My name is Leah. I was born away. Salam, hello everyone. My name is Nadraman. I am a native Amharic speaker and I teach Amharic on italki. ሚስጥሩ ይሄ ነው። ሰዎች የሚገዙት ቋንቋችሁን ሳይሆን ማንነታችሁን፣ ፐርሰናሊቲያችሁን ነው። ይህ ሰው ምን ያህል እኔን ቋንቋውን በአጭር ጊዜ እንድለምድ ያስችለኛል የሚለውን ነገር እንዲያምኑ የሚያደርግ ቪዲዮ ማዘጋጀት አለባችሁ። ስትቀርጹ ማስተካከል ያለባችሁ 3 ነገሮች አሉ። እነዚህ 3 ነገሮች የመጀመሪያው መብራት ነው፣ ላይቲንግ። ጨለማ የሆነ ቤት ውስጥ የምትቀርጹ ከሆነ ምንም ጥራት አይኖረውም። ተቀባይነት የማግኘት እድላችሁ በጣም ጠባብ ነው የሚሆነው። መስኮት ፊት ለፊት ቆሙ፣ የተፈጥሮ ብርሃን ወደ እናንተ ሪፍሌክት እንዲያደርግ ማለት ነው። ድምጻችሁ ደግሞ ንፋስ የገባበት ምናምን መሆን የለበትም። ከጀርባው የሰው ጫጫታ፣ የዶሮ ጩኸት፣ የውሻ ጩኸት ምናምን የሌለበት ጸጥ ያለ ሞር ፕሮፌሽናል የሚመስል መሆን መቻል አለበት፣ በስልካችሁ እንኳን ቢሆን ማለት ነው። ደግሞ ፈገግታ ያስፈልጋል። ቪዲዮ ላይ በጣም ደስ የሚል ፈገግታ ያላችሁ ማስታወቂያ ላይ አሁን የማስታወቂያ ባለሙያዎች እንዴት ነው ጀስት ኢነርጂያቸው፣ ፈገግታቸው እነ ሰራዊት ፍቅሪ ምናምን አይደል? እንዴት ነው ማስታወቂያ ሲሰሩ ደስ እንደዛ አይነት የሆነ ማለት ነው ፈገግታና ኢነርጂ፣ በቃ በጉልበት በሞራል ነው ማውራት ያለባቸው ማለት ነው። እና ምን ብለን እንናገር ለምትሉ ኮሜንት ላይ ጻፉልኝ። ጀስት ኮሚኒኬት አረጋችኋለሁ። ለዚህ ፕላትፎርም ላይ እኔ በሰራ ውጤታማ ሆናለሁ ብላችሁ የምታምኑ ሰዎች እኔ የምችለውን ያክል በማማከር ሳፖርት አረጋችኋለሁ። ቀጣዩ ጥያቄ ዋጋ ስንት እናድርግ ነው። እዚህ ጋር ስግብግብ መሆን አያስፈልግም። ስትጀምሩ ዋጋችሁን ዝቅ አድርጉ። ገበያ ውስጥ አዲስ ስለሆናችሁ ማንም እናንተን አያውቅም፣ ስለናንተ ምንም አያውቅም። ስለዚህ ተማሪዎችን ለመሳብ በሰዓት ከ5 እስከ 8 ዶላር ማለትም ከ700 እስከ 1200 ብር ማለት ነው በሰዓት። ኢማጂን ጀስት ሰው ካገኛችሁ ትልቅ ብር ነው የሚሆነውና በዚህ አነስ አድርጋችሁ ብትጀምሩ ይመከራል። ሰዎችን ማግኘት ጀምራችሁ፣ መግባባት ጀምራችሁ፣ ማስተማር፣ ክፍያ መቀበል ከጀመራችሁ ማለትም ሪቪው ላይ እስከ 5 ኮከብ ድረስ ሲሰበሰብላችሁ
ያኔ ዋጋችሁን ቀስ እያላችሁ ወደ 15 ወይም ወደ $20 መጨመር ትችላላችሁ። ይህ የቢዝነስ ስልት ነው። መጀመሪያ ደንበኛ ማፍራት፣ ከዚያ በኋላ ነው ስለ ትርፍ ማሰብ የምንጀምረው። ውድ የቻናሌ ቤተሰቦች ይህን ቪዲዮ ግድ መስራት ስላለብኝ ስለሚጠቅማችሁ ማወቅ ስላለባችሁ ያወቅኩትን ነገር ለእናንተ ማካፈል እንዳለብኝ ስላመንኩ እየሰራሁላችሁ ነው። እኔ ከባድ ነበር፣ አሞኝ ነው እየሰራሁላችሁ ያለሁት። በጣም ደክሞኛል። እኔ አሞኝ ደክሞኝ በዚህ ስሜት ውስጥ ሆኜ በተሻለ ኢነርጂ በቃ አጠራቅም እየሰራሁላችሁ ነው። እናንተ ደግሞ በአንድ ክሊክ ሰብስክራይብ እና ላይክ አድርጋችሁ ለዚህ ቪዲዮ ሼር አድርጋችሁ ሞራል ሆነኝ ቀጣይም ለእናንተ እንደዚህ ተጠብቢና ተጨንቂ ቪዲዮ እንድሰራላችሁ ማለት ነው። ልነግራችሁ የምፈልገው ሌላኛው ወሳኝ ነገር ይህ ስራ ሎተሪ አይደለም። ዛሬ ሞልታችሁ ነገ ብር ሊዘንብላችሁ በፍጹም አይችልም። ፕሮፋይላችሁን ከሞላችሁ በኋላ አይቶኪ ፕላትፎርሙ ማለት ነው ቪዲዮአችሁን አይቶ ለማድነቅ ወይም ደግሞ አፕሩቭ ለማድረግ ከ1 እስከ 2 ሳምንት ሊፈጅ ይችላል። በዚህ ጊዜ ውስጥ ተስፋ እንድትቆርጡ አልፈልግም። ልክ እንደተቀበላችሁ ተማሪዎች ሜሴጅ መላክ ለእናንተ ይጀምራሉ። አስተምረን ካንተ ጋር መማር እንፈልጋለን ይላችኋል። ስለዚህ እናንተ መታገስ ብቻ ነው የሚጠበቅባችሁ። ወደ ሌላኛው ነጥብ እንምጣ። ክፍያችሁን እንዴት ትቀበላላችሁ ወደሚለው። ፔይነር አካውንት ያስፈልጋችኋል። የሰራችሁት ብር እዛ ላይ ይገባል። ከዛ ወደ ኢትዮጵያ ባንክ ማስተላለፍ ትችላላችሁ። ስለ ፔይነር አከፋፈት የማታውቁ ከሆነ ዩቲዩብ ላይ ብዙ ቪዲዮዎች አሉ፣ ወይም እኔ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። እንግዲህ የፋኒ ኬር ቤተሰቦች ቃል በገባሁት መሰረት የፓርት 2 ቪዲዮ ይሄንን ይመስላል። ቋንቋችሁ ዝም ብሎ መግባቢያ ብቻ ሳይሆን ሀብታችሁም ጭምር ነው። ተጠቀሙበት። አንድ የመጨረሻ ሚስጥር ልንገራችሁ። በነፃ የምትሰሩት መልካምነት ለነገ ይከፍላችኋል። ፌስቡክ ላይ ላንጉጅ ኤክስቼንጅ ግሩፖች አሉ። እዛ ገብታችሁ ሰዎችን በነፃ አግዙ። ያ ሰው ነገ የሚከፍል ደንበኛችሁ ሊሆን ይችላል። ይሄ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ቪዲዮን ላይክ ካደረጋችሁት ለብዙ ሰው ይደርሳል። በቀጣይ ደግሞ የብዙዎቻችሁ ጥያቄ ስለሆነው ቶሎካ ወይም ደግሞ ትራንስክሪፕሽን ድምፅን ወደ ጽሁፍ መቀየር፣ እነዚህን 2 ፕላትፎርሞች በሰፊው እንደሰራላችሁ ከፈለጋችሁ ፓርት 3 ብላችሁ ኮሜንት ላይ አሳውቁኝ። አስተያየታችሁን እጠብቃለሁ። መልካም የስራ ጊዜ። ቻው።